ብዙዎቻችን በህይወት ስኬታማ ለመሆን ስናስብ በብዛት ትኩረት የምናደርገው ያንን ስኬት ለማግኘት ማድረግ ያሉብን ተግባራት ላይ ነው። ይህም አዲስ ስራ መጀመር ወይም መጽሐፍ አንባቢ መሆን ወይም ደግሞ የምንበላውን ምግብ ማስተካከል አሊያም በትምህርት ቤት ያለንን ደረጃ ከፍ ማድረግ ሊሆን ይችላል። ነገር ግን አንዳንዴ ስኬታማ ለመሆን ማድረግ ያለብን ነገሮች ላይ ብዙም ትኩረት እናደርግና መተው ያለብን ነገሮች ላይ እምብዛም ትኩረት አናደርግ። ይህም በሂደት ከስኬታችን የሚጎትቱን ልማዶችን እንድናዳብርና የምንፈልገውን ግባችንን እንዳናሳካ ትልቅ እንቅፋት ይሆንብናል። አሁን ላይ የምታሳልፉት እያንዳንዱ ቀን ለራሳችሁ የምታስቀምጡት የማይታይ የችሎታ ገደብ፣ ለሁሉም ሰው እሺ ማለት ልማድና ያለፈውን መጥፎ ታሪክ ደጋግሞ ማብሰልሰል የዛሬ ጉልበታችሁን እየበላው እንደሆነ ታውቃላችሁ። ሁሉም ሰው እንዲወዳችሁ በመልፋት የራሳችሁን ማንነት አታችሁታል ወይስ ደግሞ ከምቾት ቀጠናችሁ ወጣችሁ ሙሉ አቅማችሁን ለመጠቀምና ለውጥን በአይናችሁ ለማየት ዝግጁ ናችሁ? እነዚህ ነገሮችን ቶሎ ማቆም ካልቻልን ሁሌም ወደ ኋላ ሊጎትተንና ለውጥን እንዳናይ ሊያደርገን ይችላል። ስለዚህ በህይወታችን ውጤታማና የምንፈልገውን ነገር ማሳካት ከፈለግን ከህይወታችን መንቀል ያሉብንን ነገሮች በቅድሚያ ማጤን መቻል ይኖርብናል። ወደ ኋላ የሚጎትቱን ልማዶች ከህይወታችን ማስወገዳችን የበለጠ ትኩረታችንን የሚፈልጉና ውጤታማ እንድንሆን የሚረዱን ግቦቻችን ላይ ትኩረት እንድናደርግ ይረዱናል። ታዲያ በዛሬው ቪዲዮ በህይወታችሁ ውስጥ ሙሉ አቅማችሁን ለመጠቀምና ግባችሁን ለማሳካት ከፈለጋችሁ የግድ ማስወገድ የሚጠበቁባችሁን 10 የህይወት እንቅፋቶችን በዝርዝር እንመለከታለን። ወደ ፕሮግራሙ ከማለፋችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ ማስፈር እንዳይረሳ። በቀጥታ ወደ መሰናዶ አልፋለሁ።